ግዕዝ እንለማመድ። ወኩን በሉስቲ ወኩን ወኩን መሃይምነ እስከ ለሞት አነ አወርሰከ አክሊለ ሕይወት። ይሄ የግዕዝ ቋንቋ እስከ 13ኛው ክፍለ ዘመን ድረስ የኢትዮጵያውያን የመነጋገሪያ ቋንቋ ነበር። አሁን ቤተ ክርስቲያን አምልታ አስፍታ በቤተ ክርስቲያን መገልገያ ሆኖ መነጋገሪያነቱ አብቅቶ ቤተ ክርስቲያን ግን ቅርስ ጠባቂ፣ ሀገር ጠባቂ፣ ቋንቋ ጠባቂ ነችና ቤተ ክርስቲያን የምትመሰገንበት የአዳም ቋንቋ የመላእክት ቋንቋ የሚባለው ግዕዝ አጋንንት የሚፈሩት አጋንንት የሚንቀጠቀጡ ድምፁን ሲሰሙ ክብር ያለው ቋንቋ ነው። ይሄን ያደለን አምላካችን እግዚአብሔር የተመሰገነ ይሁን። እስቲ አንድ ጊዜ እግዚአብሔርን አመስግኖት በጭብጨባ። የተከበሩ አባታችን የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ክቡር አባታችን መላከ ምሕረት ቀሲስ መምህር ዮናስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አዕይንተ እግዚአብሔር አባቶቼ ካህናት እንደየማዕረጋችሁ፣ የተከበራችሁ ዛሬ በቅዱስ ጊዮርጊስ መታሰቢያ ዕለት በጽጌ ዝማሬ የእመቤታችን ምስጋና በሚመሰገንበት ሰንበት በዚህ የቅድስት ሥላሴን በረከት ቁጭ ካላችሁ ቁጭ በሉ። የሚቆም የሚቀመጥ ሰው በጣም ይረብሻል። በዚህ በተቀደሰ ስፍራ ላይ ሆናችሁ የሰንበትን በረከት ልትሳተፉ የመጣችሁ የቤተ ክርስቲያን እንቁ የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በማደግ ላይ ያላችሁ ሕፃናት ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን የሕይወታችን ቤዛ በሆነ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ቸርነቱ የባህሪው የሆነ አምላካችን እግዚአብሔር መተላለፋችንን ሳይመለከት በደላችንን ሳይቆጥርብን እንዲሁ ብቻ የወደደን ሕይወቱን ያበዛልን በደሙ ያዳነን ሥጋውን ቆርሶ ደሙን አፍሶ የታደገን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ሌሊቱን ያነጋልን ቀኑን ያሳየን ከመኝታ የቀሰቀሰን በሕይወት እንድንበዛ ለንስሐ ያበቃል ቆመን እንድንታይ ያደረገን የአባቶቻችን አምላክ እግዚአብሔር ይህችን ሰዓትና ቅዳሴውን እንድንቀድስ ይህችን ሰዓትና ጊዜ ወዶና ፈቅዶ እንድንቀደስ እንድንባረክ ስላደረገን ስለማይነገር ስጦታው የአምላካችን የእግዚአብሔር ስሙ ፈጽሞ የተመሰገነ ይሁን። አታመሰግኑትም? ያቆመን እሱ እኮ ነው። ወገኖቼ ብቻችሁን የመጣችሁ እንዳይመስላችሁ፣ ከመኝታ የቀሰቀሳችሁ እሱ ነው። ወደ ቤተ ክርስቲያን እንድታስቡ የሚያደርጋችሁ እሱ ነው። ብዙ ነገር ስትፈጽሙ እኔ ፈጸምኩ አትበሉ። ብዙ ነገር ሲከናወናላችሁ እኔ አከናወንኩ እንዳትሉ እንዳትናገሩ። ማናከናወነልን በሉ። ማናከናወነን ማለት አለባችሁ። እሱ አከናወነልን፣ እሱ አደረገልኝ፣ እሱ የልቤን መሻት ፈጸመልኝ፣ እሱ የኔን ምኞት ከማሰቤ አስቀድሞ የሚያውቅ ነውና እንዲፈጸም አደረገልኝ ብላችሁ ሁልጊዜ ለእግዚአብሔር ንገሩት። ከእሱ ጋር ተነጋገሩ። ስሙ የተመሰገነ ይሁን። አሁንም የልቦናችሁን ተምኔት ይፈጽምላችሁ። አሜን ያለ ሁሉ አሜን ሲል ይደረግልታል። ጮክ ብላችሁ አሜን ብላችሁ ማለት ደግሞ መልመድ አለባችሁ። አሜን ማለት ይሁንልኝ፣ ይደረግልኝ፣ ይፈጸምልኝ ማለት እንዲሆንለት እንዲፈጸምለት የሚፈልግ ሰው የለም? የለም? እየሰማችሁ ነው? የለም እንዲፈጸምለት የሚፈልግ እሱ እኮ ፈጻሚ ነው። የእምነታችን ፈጻሚና ራስ ተብሏል።
የሕይወታችንን ነገር ሁሉ እንቆቅልሽ የሚያውቅ ራስ እኮ ነው ክርስቶስ። እሱ የጉዳያችሁን የልባችሁን ነገር ይፈጽምላችሁ። አምላካችን እግዚአብሔር የተመሰገነ ይሁን። አናበዛም። ቅዳሴውም ሳብ ብሏል መሰለኝ፣ ቀደም ብለንም አልጀመርንም። ትንሽ ዛሬ ቅዱስ ጊዮርጊስ ነው ሰማዕቱ። ቅዱስ ጊዮርጊስ ኃያል መልአክ ነው። ሰማዕተ ኢየሱስ ክርስቶስ ይባላል። ምን ይባላል? ምን ይባላል? ስለ ኢየሱስ ክርስቶስ ሰማዕትነት የተቀበለ ሰማዕት ነው። ኢንተርናሽናል ነው። የትኛውም ዓለም ላይ ሄዳችሁ ስለ ቅዱስ ጊዮርጊስ ልትሰሙ ትችላላችሁ፣ ትሰማላችሁ። የትኛውም ዓለም የተቀበለው ጻድቅ ነው። ቅዱስ ጊዮርጊስ ገና በወጣትነቱ ስለ እምነቱ መከራን የተቀበለ ነው። ስለ ሃይማኖቱ ግፍ የተፈጸመበት ነው። ቤተሰቦቹ ያልተቀበሉት ነው። ቅዱስ ጊዮርጊስ ሰብአ ነገሥታት የሚባሉ በፋርስ የሚገኙ ነገሥታት ጸዋትወ መከራ ያበዙበት ድንቅ ወጣት የነበረ ሰማዕት ነው። ዛሬ እሱን ስናስብ ብዙ ነገር በህሊናችን ይመጣል። ቅዱስ ጊዮርጊስ የቤተሰቦቹ መደለያ አላታለለም። ቅዱስ ጊዮርጊስ የነገሥታቱ ማሸንገያ አላታለለም። ሰይፍ ከቅርቡ ካጠገቡ እያለ እናቱ ስትለምነው እባክህ መንና እባክህ እነሱ የሚሉትን አድርግና የሚመጣው ይምጣብ ስትለው አይሆንም ብሎ እናትና አባቱን ተቃውሞ ክርስቶስን ብቻ ይዞ ያመነበትን ሃይማኖት ብቻ ይዞ በእነ ዱድያኖስ በሰብአ ነገሥታት ፊት ኢየሱስ ክርስቶስን የገለጠ ሰማዕት ነው። ለሰማዕቱ ክብርና ምስጋና ይግባው። ቅዱስ ጊዮርጊስ እስከ ሞት ድረስ የታመነ ሰማዕት ነው። ስለዚህ ነው በራእየ ዮሐንስ ምዕራፍ 2 ቁጥር 10 እና 11 ላይ እንዲህ ይላል፣ ወኩን መሃይምነ እስከ ለሞት አነ አወርሰከ አክሊለ ሕይወት። እስከ ሞት ድረስ ምን ሆነ? ተናገሩ እስኪ። እስከ ሞት ድረስ ምን ሆነ? የታመንኩ። ምን ለማግኘት? ምን ለማግኘት? ምንድነው የሚገኘው? እስከ ሞት ድረስ እንድታመን ከእግዚአብሔር ምን እናገኝ? ክብር፣ ገንዘብ፣ ሀብት፣ ባለጸግነት ነው የምናገኘው? አይደለም፣ አይደለም። ከሞት በላይ የሆነ ሕይወት ነው። አክሊል፣ እግዚአብሔር ለወዳጆቹ ያዘጋጀውን አክሊል ነው የምንቀዳጀው ክርስቲያኖች። ቅዱስ ጊዮርጊስ እስከ ሞት ድረስ የታመነ ነበር። በመጋዝ ተተርትሯል። ሰተሩከ እፎ በሞሰብ ወአኬሙከ በአስጊት። በወፍጮ ሰውን ያህል ነገር አስቡ። እየሰማችሁ ነው? ሰውን ያህል ነገር በወፍጮ ፈጭተውታል ቅዱስ ጊዮርጊስን ስለ ሃይማኖት። በወፍጮ በሞሰብ ተፈጭቷል። ወአኬሙከ በአስጊት፣ አንገቱን በሰይፍ ቀልለውታል። 3 ጊዜ ሞቶ ተነስቷል። 7 ታላላቅ መከራዎች ደርሰውበታል። ማረሻ አጉለው ብረት ቀጥቅጠው መዶሻ ሰርተው ያንን በእሳት ጠብሰው በሰውነቱ ከተውበታል። ክርስቲያኖች እምነት እንደዚህ ትንሽ ነገር ትመስለናለች አለች። ቁጭ ብለን ወንበር ስላገኘን የተደላደለ ቦታ ላይ ስለሆንን ዝም ብሎ የተገኘ ይመስላችኋል? እኛ ቁጭ ብለን እንድናመሰግን የተደረገው ነገር ዋጋ ተከፍሎበታል። ዋጋ ተከፍሎበታል። ሞት ደም ፈሶበታል። ቅዱሳን በመጋዝ ተቆርጠውበታል። በሰይፍ ተመትረውበታል። ከመኪና ጋር ተጎትተውበታል። ክርስትና ለማስፋት ዛሬ በሀገራችን በኢትዮጵያ እኮ የቅዱስ ጊዮርጊስን አይነት መከራ ወገኖቻችን እየተቀበሉ እኮ
የእንግርግሪት ታስረው አንገታቸው እየተሰየፈ ነው። መከራ እየደረሰባቸው ነው በክፉዎች። ቅዱስ ዳዊት እንዲህ አለ፣ በሊህ እገሪሆሙ ለኪዕ ወደብ ሐሳር ወጥንቃቄ ውስተ ፍኖቶሙ ወኢያእምርዋ ለፍኖተ ሰላም ወአልቦ ፍርሃተ እግዚአብሔር ቅድመ አዕይንቲሆሙ። እግዚአብሔርን መፍራት ይላል ጨካኞቹ፣ ስለ ጨካኞቹ ሲናገር እግዚአብሔርን መፍራት በውስጣቸው የለም። በሊህ እገሪሆሙ ለኪዕ ወደብ፣ ደም ለማፍሰስ እግሮቻቸው ምን ይላሉ? ይሮጣል። የሰውን ደም ለማፍሰስ እግሮቻቸው ይሮጣል። በሊህ እገሪሆሙ ለኪዕ ወደብ ሐሳር ወጥንቃቄ ውስተ ፍኖት። በመንገዳቸው ሁሉ ድንጋይ ሲያገኙ ቅዱሳን ላይ የሚወረውሩ እጆቻቸው ለመርገም የተዘጋጁ ብዙ ሰዎች አሉ። እግዚአብሔር አምላክ ከዚህ ይሰውረን። ክርስቲያኖች ሃይማኖት እንደ ቅዱስ ጊዮርጊስ ነው። እምነት እንደ ቅዱስ ጊዮርጊስ ነው። ደም የሚያፈሱ በመጋዝ የሚተረትሩ ባሉበት ላይ ቅዱስ ጊዮርጊስ እኔ በሞተልኝ አምላክ በደማልኝ ደሙን ባፈሰሰልኝ አምላክ በኢየሱስ ክርስቶስ አምናለሁ፣ የምትፈልጉትን አድርጉ ብሎ ሥጋውን ለጨካኞች የሰጠ ለሞት አሳልፎ ተላልፎ የተሰጠ ቁልቁል የተሰቀለ በጣም ብዙ መከራ የደረሰበት ነው ክርስቲያን። አሁን ዛሬ እኛ እኮ በጥፊ ብንመታ በሃይማኖት እኔ እንጃ ምን እንደምንሆን ተነስተን እንማታ ማለት የምንለው ብዙ ነገር ነው የምንለው። እኛ በሃይማኖት ጥፊ የሚመታን የለም። አሁን ግን በትንሿ ነገር የምንቆጣ ቅዱስ ጊዮርጊስ ግን እንደዚህ አልነበረም ክርስቲያን። ስለዚህ ነው ዛሬ ቤተ ክርስቲያን በሰማዕትነት ያረፈውን ቅዱሱን ታላቁን አክሊል የወረደለትን በነፋስ ሥጋው የተበተነው ደብረ ይድራስ በሚባል ተራራ ላይ በወፍጮ ፈጭተው በትነውት እንደገና ሰው ሆኖ የመጣውን ቅዱስ ጊዮርጊስ አንዳንድ ጊዜ ውሸት ይመስላቸዋል። ለእግዚአብሔር የሚሳነው ነገር የለም የምንለው ዝም ብለን አይደለም። ዮናስ ከርሳ አንበሪ ውስጥ ገብቶ 3 መዓልትና 3 ሌሊት ቆየ አይደለ? መሆን ይችላል ለሰው፣ ለእግዚአብሔር ግን ይቻላል። ሁሉን ማድረግ ይቻላል። ሶምሶን በአንድ የአንበሳ መንጋጋ 1000 ሰው በአንድ የአህያ መንጋጋ 1000 ሰዎችን ጨረሰ። ይችላል። ለእግዚአብሔር የሚሳነው ነገር የለም። ሳራ በ90 ዓመቷ ወለደች። ይቻላል። ለእግዚአብሔር የሚሳነው ነገር የለም። ቅዱስ ጊዮርጊስን ተፈጭቶ ተበትኖ እንደገና አምላኩ ሰብስቦ አንጥቶት ለ3ኛ ጊዜ ወደ ሰውነት ለውጦታል። የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። አንዳንድ ጊዜ ውሸት የሚመስላቸው ስላሉ መጽሐፍ ቅዱሱን ገብተው እንዲያነቡትና እንዲያዩት ነው አንዳንድ ጥቅስ የሰጠኋቸው። ክርስቲያን ቅዱስ ጊዮርጊስ ልዩ ሰማዕት ነው፣ ታላቅ ነው። እመቤታችንማ ትወደዋለች። ቀጸላ መንግስቱ ለጊዮርጊስ አክሊለ ጽጌ ማርያም አይደለ? አክሊለ ጽጌ ማርያም ለጊዮርጊስ አንቺ ምንድነሽ? ድንግል ማርያም አግኝተዋለች። በመከራ በነበረበት ሰዓት ላይ አጽናንተዋለች። አክሊል ሲወርድለት ድንግል ማርያም ነበረች። ክርስቲያን ቅዱስ ጊዮርጊስ ታላቅ ነው። ይልቁንም ለኢትዮጵያውያን የተሰጠ ነው። ለኢትዮጵያውያን ገበዝ ነው ቅዱስ ጊዮርጊስ። ኢትዮጵያውያን የቅዱስ ጊዮርጊስ በረከትን ያውቁታል። በአድዋ ጦርነት ውስጥ ተሳትፎ ፈረሰኛው ቅዱስ ጊዮርጊስ ሌላ ሰው መስሏቸው አብሮ ተዋግቶ ድል ያደረገ ታላቅ ሰማዕት ነው። የረዳ ነው ቅዱስ ጊዮርጊስ። ኢትዮጵያ በጠላት እንዳትወረር ያደረገ ነው ቅዱስ ጊዮርጊስ። ይሄንን ስንናገር የኛ ሰማዕትና ቅዱስ ጦር ይዞ የሚዋጋ ተዋጊ ነው ማለት አይደለም። በመከራ የሚደርስ ነው፣ በጭንቀት የሚደርስ ነው። ስንጠፋ ስንል በረድኤት በቃል ኪዳን በአማላጅነት ከጎን የሚገኝ ነው ማለት ነው። ቅዱስ ጊዮርጊስ የሚዋጋው እግዚአብሔር ስለሆነ፣ ኩናቱን ደግሞ የሚዋጉት አባቶቻችን ናቸው። ኃይሉ ደግሞ የእግዚአብሔር ስለሆነ
ኃይሉ የሚገለጠው የእግዚአብሔር በሰማዕታቱ በቅዱሳኑ ስለሆነ ነው ክርስቲያኑ። ስለዚህ ቅዱስ ጊዮርጊስን ዛሬ በወራዊ መታሰቢያ እናስበዋለን። ከሱ የምንማረው ዛሬ ደማቸው እየፈሰሱ ከቅዱስ ጊዮርጊስ ተርታ የሆኑ በኢትዮጵያ ያሉ ወገኖቻችን በአሩሲ የታረዱ የኦርቶዶክስ እምነት ተከታዮችን ቅዱስ ጊዮርጊስን ስናስብ እናስባቸዋለን። የእሱን አክሊል የተቀዳጁ ስለሆኑ በእውነት ነው የምላችሁ። በሃይማኖት ምክንያት አንድ ጥፊ መመታት መሞት አለ። በሃይማኖታችሁ ምክንያት አንድ ጥፊ መመታት ዋጋ አላችሁ። በሃይማኖታችሁ ምክንያት መሰደብ ዋጋ አላችሁ። በሃይማኖት ምክንያትና እንደ አሸን የሚታረዱት ኢትዮጵያውያን አክሊል ተዘጋጅቶላቸዋል። ምናልባት እርስ በርስ ነው እንዲህ ነው የሚባል የለም። ሃይማኖትን ሊያጠፋ የመጣ ሰው ኦርቶዶክሱን ለማጥፋት የመጣ ኃይል አለ ኢትዮጵያ ውስጥ። ኦርቶዶክሱን ብቻ እየጨረሰ ያለ አንድ መሆን አለብን ክርስቲያኖች። በትግሬነት በኦሮሞነት በምናምን ከምንለያይ በሃይማኖት አንድ ያደረገንን የሚያጸናንን በጎሳ ከመከፋፈልና ከመውጣት ርቀን ስለ ሃይማኖታችን እንድንጋደል የሃይማኖት ፈጻሚውንና ጀማሪውን አምላክ ይዘን ይሄንን ቁጣ እንድናርቅ ምህላ እንድናደርስ ያስፈልጋል። አሁን የምህላ ሰዓት ነው። የጸሎት ሰዓት ነው። የጾም ሰዓት ነው። ስለሚሞቱ ወገኖቻችን የምናስብበት ሰዓት ነው። ክርስቲያኖች ደፍረን እንናገር። እዚህ ሆነን እንኳን ምን አለበት ምህላ ብንይዝ፣ ምን አለበት ብናለቅስ። የሚሞተው ወገናችን ክርስቲያን ተብሎ ብቻ ነው እየሞተ ያለ። ዘር አንስተው ሃይማኖትን ለማጥፋት የመጡ ወገኖች አሉ። ሃይማኖትን ለማጥፋት የመጡ ክፉዎች አሉ። በሊድ ገሪሆሙ ለክኢ ወደም፣ እግሮቻቸው ክርስቲያንን ለማጥፋት የተዘጋጀ እንደ ዘመነ ቅዱስ ጊዮርጊስ አይነት ነገር ሀገራችን ውስጥ አለ። እግዚአብሔር ይህንን ያርቅልን። ክርስቲያኖች ወኩን መሃይምነ እስከ ለሞት አነ አውርሰከ አክሊለ ሕይወት፣ የሕይወትን አክሊል አቀዳጅሃለሁ። ቅዱስ ጊዮርጊስ የሕይወት አክሊል አቀዳጅቶታል። ከሰማይ አክሊል መጥቶ ተቀብሎታል። ሲሞት የመጨረሻው ሞቷል። ቅዱሳን ሲሞቱ አክሊል ይወርድላቸዋል። አሁንም የሚገደሉ ሰዎች በእምነታቸው ከሆነ የሚገደሉት አክሊል ይወርድላቸዋል። ታምናላችሁ? አታምኑ? እናምናለን ክርስቲያኖች። እኛ አሁን በሃይማኖታችን መጋደል አለብን። ሄደን ተኩስ ጥይት አይደለም። ስለ ሃይማኖታችን ጠንካራ ነው። መቼ ነው መጽሐፍ ቅዱስ ወጥ አንስተን የምንሰብከው? መቼ ነው ስለ ሃይማኖታችን የምንቆረቆረው? ከሊቅ እስከ ደቂቅ ከጳጳስ እስከ ቄስ ድረስ ዝም ሰው ሲሞት፣ ክርስቲያን ሲሞት ዝም እንዴት ብለን ዝም እንላለን? ሃይማኖት እኮ ነው ክርስቲያኖች፣ እምነት እኮ ነው። እምነታችንን የሚያሳሳ ነገር ሲመጣ ቢያንስ ምህላ እናድርስ፣ ቢያንስ እናልቅስ፣ ቢያንስ በቤተ መቅደሱ መጥተን አንተ ፍረድ እንበል። ሃይማኖት የሚያጠፋውን አንተ መልስልን ብለን እንማፀን። ክርስቲያን ማንንም አንከስም። እግዚአብሔር ጋር ግን መተን ተንበርክከን እንንሰስ፣ እናልቅስ፣ እናንባ። ያኔ ከሰማዕታቱ አክሊል ጋራ የእኛም ቁጥር ይደመራል። ከተናገርን ካለቀስን የእነሱ ሞት የእኛ ሞት ነው ካለንና እዚህ ቤተ መቅደስ ካለቀስን ክርስቲያን የእነሱ በረከት በእኛ ላይ ያድራል። አሁን በረከታቸው ይደርብን። የሞቱ ወገኖቻችንን ነፍሳቸውን ይማርልን። ቅዱስ ጊዮርጊስ መከራ የተቀበለ ነው። አሁን ዳዊት እንዲህ አለ፣ እቀበኒ ከመ ብንተአይ ወበጽላሎተ ክነፊከ ክድነኒ ያለ። ሰዎች በሚገደሉበት ዘመን ልጁ አቤሴሎም ሲያሳድደው መከራ ሲከብድበት ቅዱስ ዳዊት በመዝሙር 16 ቁጥር 10 ላይ እንዲህ አለ፣ እቀበኒ ከመ ብንተአይ ወበጽላሎተ ክነፊከ ክድነኒ። እንደ አይን ብሌን ምን አድርገኝ? ጠብቀኝ። የአይናችሁ ብሌን ምን አለው? ከላይና ከታች። አይናችሁ ዝም ብሎ ይሄ ምናምን ታደርጉበታላችሁ እንጂ አሁን ይሄ ውስጥ ያለውን የሚጠብቅ እግዚአብሔር በኪነ ጥበቡ የሰራው ነው። ልክ የውስጧ የአይን ብሌን በዚህ በሽፋሽፍቱ እንደሚሸፈን አንተም ደግሞ አለ እግዚአብሔር ምን ትሉታላችሁ? ስትሄዱ የሚያጋጥማችሁን አታውቁ። ስትራመዱ የምትሄዱበት ቦታ ላይ ምን አይነት መቅሰፍት እንደሚመጣ አታውቁ። በቤታችሁ ምን እንደሚያጋጥማችሁ አታውቁ። ስትተኙ ምን እንደሚያጋጥማችሁ አታውቁ።
ብዙ ነገሮች ሰዎች ከበውት ነው የሚሄደው። ትላንትና እንኳን የሄድኩበት ቦታ ላይ ወድቆ ሞተ ነው የተባለው። አንድ ወንድማችን አላሰበም ይሞታለሁ ብሎ። ዛሬ ሰው ማለት አፈር ነው። ብዙ መከራ ያለበት ነው። ሞት ተሸክመን ነው የምንሄደው። ስለዚህ ዳዊት ምን አለ? እቀበኒ ከመብንጣይ ወበጽላሎተ ክነፊከ ክድነኒ፣ እንደ ዓይን ብሌን ጠብቀኝ፣ ወበጽላሎተ ክነፊከ በክንፈ ረድኤት ደግሞ ምን በለኝ ከልለኛል። አሁንም ይከልለን መድኃኒዓለም፣ ከክፉ ይከልለን፣ ከመከራ ይከልለን፣ ከሚያስጨንቅ ነገር ሁሉ ይከልለን። እንዲህም ብሏል ዳዊት መዝሙር 140 ላይ ሰወርከኒ በዕለተ ቀትር መልዕልተ ርእሴ፣ ሰዎች በሚገደሉበት ሰዓት ላይ ሰይፍ በሰገባው እንደሚሸፈን፣ ምን በሰገባው እንደሚሸፈን? ሰይፍ በሰገባው እንደሚሸፈን፣ ዳዊት በማህደሩ እንደሚያዝ፣ ይሄ ራቁታችን ሰውነታችን በልብስ እንደሚሸፈነው፣ አንተ ደግሞ ሰዎች በሚሞቱበት ሰዓት ላይ ምን በለኝ አለው? ሸፍነኝ። እሱ ይሸፍናል፣ ከመከራ እሱ ይሸፍናል። ክርስቲያኖች አሜን አለ፣ ይደረግለታል። ዝም ብላችሁ አመጣችሁኝ አትዩን። በእውነት ነው የምነግራችሁ። አሜን በሉ እስቲ። አሜን ይልመድባችሁ። አሜን በሉ። አንድ ነገር ሲነገር ስትመረቁ አሜን ማለት አለባችሁ። አምላካችን እግዚአብሔር ይሰውራችሁ ከክፉ ነገር፣ ልጆቻችሁን ይሰውርላችሁ፣ መከራውን ሁሉ ያርቅልን። በኢትዮጵያ የምንሰማው ደስ የማይለውን የሞትን ነገር ከኛ ያርቅልን። ኢታልየነ ሙስናሃ ለኢየሩሳሌም አሉ አቤሜሌክና ኤርምያስ በመጽሐፍ ቅዱስ። የኢየሩሳሌምን ጥፋት አታሳየናል። አቤሜሌክ 60 ዓመት የኢየሩሳሌምን ጥፋት እንዳያይ በባቢሎን ምርኮ ተኝቶ ነበረ። 60 ዓመት እንዲያንቀላፋ አደረገና ሰወረው እግዚአብሔር አቤሜሌክን። እኛም ደግሞ ከክፉ ነገር ይሰውረን መድኃኔዓለም። ክርስቲያኖች ከክፉ ነገር ይሰውራችሁ። አቤሜሌክንና ኤርምያስን በስደት ሄዶ ኤርምያስ እንዲያጽናና፣ አቤሜሌክ ደግሞ 60 ዓመት በእንቅልፍ በባቢሎን እንዲኖር ያደረገ እግዚአብሔር አሁንም ኢታልየነ ሙስናሃ ለኢትዮጵያ፣ የኢትዮጵያን ጥፋቷን አታሳየን ብላችሁ እንድትማጸኑና እንዳያሳያችሁ የእሱ የአምላክ ቅዱስ ፈቃድ አይለያችሁ። ወኩን መሃይምነ እስከ ለሞት አነ አውርሰከ አክሊለ ሕይወት፣ እስከ ሞት ድረስ የታመንኩ የሕይወትንም አክሊል ምን አደርግልሃለሁ? አቀዳጅሃለሁ። የሕይወትን አክሊል ያድላችሁ። ይሄ ዓለም አላፊ ነው። ይሄ ዓለም ጠፊ ነው። አሁን ዘመናችን ተቆጥሯል፣ ጊዜያችን ተቆጥሯል። ታላቁ አባት ቅዱስ ኢዮብ ምን አለ መሰላችሁ? መዝሙር 9 ቁጥር 25 ላይ እድሜ ከሩጫ የበለጠ ፈጠነ፣ በዘመኔ መልካም ነገር አለ። ታያላችሁ። በዘመናችሁ ጥሩ ነገር እየሰማችሁ ነው። እዚህም እኮ ጭንቀት አለ፣ እዚህም እኮ ችግር አለ፣ ብዙ ነገሮች አሉ። በዘመኔ መልካም አላይም ማለት እድሜ ደግሞ በምን ፈጠነ? ከምን ፈጠነ? ከሩጫ የበለጠ ፈጠነ። ከሩጫ የበለጠ ፈጠነ። እየሮጠ እኮ ነው። ሳምንቱ እንዴት ነው የሚያልፍባችሁ? ወሩ እንዴት ነው የሚደርሰው? አመቱ አሁን እየደረሰ ነው አይደል? የፈረንጆች የእኛን ጨርሰናል። በየቀኑ እኮ እየፈጠነ ያለ ነገር አለ። በስምንተኛው ሺህ ብዙ ነገር እየቀነሰ፣ እለቱ ይቀንሳል። የምንበላው ምግብ ጣዕሙ ይቀንሳል። የምንለብሰው ልብስ እንደ ድሮ አይደለም። ብዙ ነገሮች ነው እየቀነሱ እየሄዱ ነው። ከዚህ መማር አለበት። የጥፋት ርኩሰት በተቀደሰው ስፍራ ላይ ሲሆን አንባቢው ምን ይበላል? ያስተውል ይላል መጽሐፍ ቅዱስ። አሁን እኮ የጥፋት ርኩሰት በቤተ መቅደስ ውስጥ የምናይበት ዘመን ነው። መስበክ የሚገባው ወጥቷል። ማስተማር የሚገባው ወጥቷል። ቤተ መቅደስ ውስጥ ደግሞ የገባው ሌላ ነው። እግዚአብሔር ከዚህ ይሰውረን። አምላካችን እግዚአብሔር ከዚህ ይሰውረን። ክርስቲያን አሁን ንቁ፣ በሃይማኖትም ቁሙ ይላል ቅዱስ ጳውሎስ። ንቁ፣ በሃይማኖትም ቁሙ ይላል። በሃይማኖት የምንቆምበት፣ የምንነቃበት፣ ቀበቷችንን የምናጠልቅበት፣ የእምነት ጫማችንን የምናደርግበት፣ ስለ ሃይማኖታችን የምንቆጭበት፣ ራሳችንን ዘወትር ለሰይፍ ለምንም ይሁን ለሚመጣብን ነገር እስከ ሞት ድረስ የምንታመንበት እግዚአብሔር ሰው የሚፈልግበት ሰዓት። አሁን እግዚአብሔር ሰው እየፈለገ ነው። ዲዮጋን የሚባል ሰው አለ። ታላቁ እስክንድር አንባችሁ ከሆነ ፈላስፋ ነበረ ዲዮጋን። ታላቁ እስክንድር እየተዘዋወረ እየጎበኘ ባለበት ሰዓት ላይ እስክንድር ዲዮጋን ጋር ሄደና ምንድን ነው የምትፈልገው አለ። ሰው ፈልጌ ነው ዞር በፀሐይ ልሙቅበት አለ። ሰው የሚፈልግበት ሰዓት ነው። ሰው የሚፈልግበት ሰዓት ነው። እግዚአብሔር ሰው ይፈልጋል። አሁን በእምነቱ የሚቆም የሚጠነክር ቤተ ክርስቲያን እንደ አንድ ሐዋርያ
አገልጋይ ሆኖ በቤተ ክርስቲያን የሚመጣውን መከራ ሁሉ የሚቀበልና ለሃይማኖቱ የሚቆም ሰው እግዚአብሔር ይፈልጋል። ሥላሴ ይፈልጋል። በሃይማኖታችን የትኛው ቤተ ክርስቲያን ሄደን ቆመን ስለ ሃይማኖታችን አንዲት ጠጠር እንድንወረውር እግዚአብሔር ይፈልጋል። ክርስቲያን ያ ነው ለሃይማኖት መቆም ማለት ነው። ቁሙ፣ በሃይማኖት ቁሙ የተባለው ይሄ ነው። ስለዚህ የሕይወት አክሊል እንዳያመልጣችሁ፣ የቅዱስ ጊዮርጊስ በረከት እንዳያልፍባችሁ ወኩን መሃይም መስከለው በዛ በቲያትሮን ያለው የቤተ ክርስቲያኑን አለቃ ታላቁን ሰው እስከ 10 ቀን ድረስ መከራ ትቀበላለህ፣ መከራ ይደርስብሃል፣ ስቃይ ይበዛብሃል። አንተ ግን ሃይማኖትህን አጽንተህ ጠብቅ፣ እምነትህን አጽንተህ ጠብቅ፣ በሃይማኖትህ ቁም። የሚደርስብህን መከራ እርሳው፣ በሥጋ ነውና የሚደርስብህ። ስለዚህ ወኩን መሃይምነ እስከ ሞት ድረስ ምኑን የታመንኩህን የሕይወትንም አክሊል አቀዳጃለሁ። እግዚአብሔር የሕይወትን አክሊል ያቀዳጀናል። ለንስሐ ሞት ያብቃል። ሥጋውን በልተን ደሙን ጠጥተን ደስታንና ሐሴትን አይተን እንድንሞት አምላካችን እግዚአብሔር ይርዳ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።